Muslim Network. በአስገራሚና በአስደናቂ ሁኔታ እጅግ በከፍተኛ ሁኔታ እየተወሳሰበ የሚገኘው ማለትም ከፍ አለ ሲሉት ባንዴ ተሽመድምዶ ወደ ታች የሚወርደው ወረደ ብለን ደግሞ ዘግበን ሳንጨርስ ባንዴ ጣራ እየነካ እየተወሳሰበና ግራ ተጋብቶት ግራ እያጋባ የሚገኘን የጥቁር ገበያ የሐዋላ ምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ በዛሬው ዕለት እንዴት አድሯል? ዛሬ እለፋዱና ውሎውን በስንት እየተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? አብረን እናያለን። ምን ይሄ ብቻ በሀገራችን ያሉ ባንኮች ስንት እየዘረዘሩ ይገኛሉ? በንግድ ባንክ ስንት እየተዘረዘረ ይገኛል? እንዲሁም ደግሞ በሌሎቹ ባንኮች ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦችና አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። ዘርፈ ብዙ የሆኑ ስራዎችን የምንሰራበትን የዩቲዩብ ቻናል እንዲሁም ደግሞ ሳናንዛዛ እንቅጭ እንቅጫዋን እንናገራለን። ቪዲዮአችን ላይክ እያደረጋችሁ እንዲሁም ደግሞ ለወዳጅ ዘመዶ ሼር አድርጎ አዲስ ከሆናችሁ ተቀላቀሉን። በቀጥታ ወደ ገደለው የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም ነው። ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 16161 ብር እንደሚሸጥና አንድ የአሜሪካን ዶላር 161 ብር ከ61 ሳንቲም እንደሚሸጥ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። መቀጠል የምናየው ዩሮን በተመለከተ ነው። ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 100 ዩሮ በጥቁር ገበያ 18834 ብር እንደሚሸጥና 1 ዩሮ 188 ብር ከ34 ሳንቲም የተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። የስዊዝ ፍራንክን እነግራችኋለሁ። ከዛም ሶስቱን ሀገራት በተከታታይ የጥቁር ገበያ ከነገርኳችሁ በኋላ ሶስቱን ሀገራት በተከታታይ የባንኮችን መረጃ አስደምጣችኋለሁ። በጥቁር ገበያ 100 የስዊዝ ፍራንክ 20371 ብር እንደሚሸጥና አንድ የስዊዝ ፍራንክ 203 ብር ከ71 ሳንቲም የተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። በመቀጠል በኢትዮጵያ ንግድ ባንክ ስንት እየተዘረዘረ ይገኛል? እንዲሁም ደግሞ ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አብረን እናያለን። በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 144 ብር ከ44 ሳንቲም እየተዘረዘረ ይገኛል። እንዲሁም 1 ዩሮ በኢትዮጵያ ንግድ ባንክ 168 ብር ከ61 ሳንቲም እየተዘረዘረ ይገኛል። የስዊዝ ፍራንክ በኢትዮጵያ ንግድ ባንክ 178 ብር ከ93 ሳንቲም እየተዘረዘረ ይገኛል። በዚህም በንግድ ባንክ ከሰሞኑ ካለው የምንዛሬ ዋጋ ጋር ሲነጻጸር ጭማሪ አሳይቷል በዛሬው ዕለት። እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው የሚለውን ስንመለከት አባይ ባንክ ነው። በዚህም አንድ የአሜሪካን ዶላር 147 ብር ከ90 ሳንቲም እየዘረዘረ ይገኛል። እንዲሁም ዩሮን በተመለከተ በአባይ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። በዚህም 1 ዩሮ 172 ብር ከ38 ሳንቲም እየዘረዘረ ይገኛል። በሶስተኛ ደረጃ የምናየው ስዊዝ ፍራንክን በአባይ ባንክ 183 ብር ከ16 ሳንቲም እየዘረዘረ እንደሚገኝ ከአባይ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው ካናዳን ዶላርን በተመለከተ ነው። 100 ካናዳን ዶላር በጥቁር ገበያ 11470 ብር የተሸጠ እንደሚገኝና አንድ ካናዳን ዶላር 114 ብር ከ70 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የአውስትራሊያን ዶላር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 10470 ብር እንደሚሸጥና አንድ የአውስትራሊያን ዶላር 104 ብር ከ70 ሳንቲም የተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል ፓውንድ ስተርሊንግን እናያለን። 100 የፓውንድ ስተርሊንግ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 21700 ብር እንደሚሸጥ እና 1 ፓውንድ ስተርሊንግ 217 ብር የተሸጠ እንደሚገኝ በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ሰዓት ወይንም በዛሬው ዕለት ጭማሪ አሳይቷል። ፓውንድ ስተርሊንግን በተመለከተ በኢትዮጵያ ንግድ ባንክ 190 ብር ከ40 ሳንቲም እየተዘረዘረ ይገኛል። እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ አንድ የፓውንድ ስተርሊንግ 198 ብር ከ76 ሳንቲም እየተዘረዘረ ይገኛል። መቀጠል የምናየው በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። በዚህም 100 የኩዌት ዲናር 52828 ብር እንደሚሸጥና አንድ የኩዌት ዲናር 528 ብር ከ28 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 4410 ብር እንደሚሸጥና አንድ የኢማራቶች ዲርሃም 44 ብር ከ10 ሳንቲም እንደሚሸጥ በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ሰዓት ጭማሪ አሳይቷል። የሳውዲ ሪያል እናስከትላለን።
100 የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 4320 ብር እንደሚሸጥና አንድ የሳዑዲ ሪያል 43 ብር ከ20 ሳንቲም እንደሚሸጥ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። በመቀጠል የምናየው በባንኮች ያለውን የምንዛሬ ሁኔታ እናያለን። አንድ የኢማራቶች ዲርሃም በኢትዮጵያ ንግድ ባንክ 39 ብር ከ32 ሳንቲም እየተዘረዘረ ይገኛል። እንዲሁም በኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል 38 ብር ከ51 ሳንቲም እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ በዛሬው ዕለት በድጋሚ አዋሽ ባንክ ነው። በዚህም አንድ የሳዑዲ ሪያል 42 ብር ከ40 ሳንቲም እየዘረዘረ ይገኛል። እንዲሁም የኢማራቶችን ዲርሃም በተመለከተ የአዋሽ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። በዚህም አንድ የኢማራቶች ዲርሃም 43 ብር ከ33 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው የባህሬን ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የባህሬን ዲናር 42800 ብር እንደሚሸጥና አንድ የባህሬን ዲናር 428 ብር እየተሸጠ እንደሚገኝ አሁናዊ ጥቁር ገበያ መረጃ ያመለክታል። በመቀጠል ቱርኪ ሊሬን እናያለን። 100 የቱርኪ ሊሬ 390 ብር እንደሚሸጥና አንድ ሊሬ 3 ብር ከ90 ሳንቲም እየተሸጠ እንደሚገኝ መረጃው ያመለክታል። በመቀጠል የምናየው የጆርዳን ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የጆርዳን ዲናር 22810 ብር የተሸጠ እንደሚገኝና አንድ የጆርዳን ዲናር 228 ብር ከ10 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የኦማን ሪያልን እናያለን። 100 የኦማን ሪያል ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 42010 ብር እንደሚሸጥና አንድ የኦማን ሪያል 420 ብር ከ10 ሳንቲም እንደሚሸጥ በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት በተወሰነ መልኩ ቢሆንም ጭማሪ አሳይቷል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የ14 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ይህን ይመስላል። የጥቁር ገበያ ምንዛሬ በተወሰነ መልኩ ጭማሪ አሳይቷል። በኢትዮጵያ ንግድ ባንክ በተለይ በከፍተኛ ሁኔታ ጭማሪ አሳይቷል። ሌሎች ባንኮች ባለበት ነው ያለው። ለሀገራችን ሰላም መልካሙን ተመኘው። ሰላም አለይኩም ወራህመቱላሂ ወበረካቱ።